በመጨረሻው ምዕራፍ 20 ላይ ይሄ ሁሉ የተጻፈው ይላል መርጦ የጻፋቸውን ማስረጃ የሚሆኑትን ነገሮች ሁሉ የተጻፈው እናንተ ሁላችሁ በክርስቶስ ኢየሱስ አምናችሁ ያ ያመናችሁት ሕይወት እንዲሆንላችሁ ይህ ሁሉ ተጻፈ ብሎ ሰዎች ወደ ኢየሱስ ክርስቶስ እምነት እንዲመጡ የጻፈው እንደሆነ እንመለከታለን። ከዛም በኋላ ኢየሱስ ክርስቶስ ያገለገላቸው አገልግሎቶች እነዚህ ሁለቱን ዓላማዎች የሚያሳኩ ናቸው። አንድ የኢየሱስ ክርስቶስን ማንነት የሚገልጡ ናቸው። የኢየሱስ ክርስቶስ ማንነት ማለት ደግሞ ኢየሱስ ክርስቶስ እግዚአብሔር ልጅ እና መለኮት እንደሆነ የሚገልጡ ናቸው። ሁለተኛ ደግሞ ኢየሱስ ክርስቶስ የሚያስተምረውን ትምህርት ሆነ ያደረጋቸው የተጻፉት ነገሮች ደግሞ ሰዎች ወደዚህ ወደ ኢየሱስ ክርስቶስ እምነት በመምጣት ሕይወትን እንዲያገኙ የዘላለም ሕይወትን እንዲያገኙ በእምነት ሰዎችን ወደዛ የሚጠሩ እንደሆነ በየስፍራው ያሉትን ምሳሌዎችን ያነሳቸውንና የመረጣቸውን ድንቅና ተአምራትን የተደረጉትን ትምህርቶችና የተፈጠሩትን ነገሮች ሁሉ ያንን ወደዛ ሁለቱ ዓላማ ጋር ማምጣት ነው። ኢየሱስን መግለጥ ወደ ተገለጠ ወደ ኢየሱስ ክርስቶስ ደግሞ ሰዎች በእምነት እንዲመጡ ማድረግ ነው። ይሄ ቤተ ክርስቲያንም ዛሬ የምታገለግለው አገልግሎት ነው። ኢየሱስ ክርስቶስን እናገለግላለን የሚል ሰው እነዚህ ሁለት ዓላማዎችን ይዞ ነው የሚያገለግለው ወይም ማገልገል ያለበት። ራሱ ኢየሱስ ክርስቶስን መግለጥ ነው። ኢየሱስን መግለጥ ማለት ወንጌል ማለት ነው። በሌላ መንገድ ኢየሱስ ክርስቶስን መግለጥ ነው። ወደ ተገለጠ ወደ ኢየሱስ ክርስቶስ ሰዎች እንዲመጡ ደግሞ መጥራት ነው፣ ማገልገል ነው፣ ማገዝ ነው። ይሄ ከሆነ የእኛም ሆነች የቤተ ክርስቲያን ተልእኮ ተሳክቷል ማለት ነው። ስለዚህ በእያንዳንዱ ጉዳይ ላይ ይሄንን የኢየሱስ ክርስቶስን ማንነትና አገልግሎት እያየን የምንሄድበትና በመጨረሻም ሁለተኛው ዓላማ እንዲሳካ ሁለተኛው ዓላማ ማለት ሰዎች ወደ ኢየሱስ ክርስቶስ መጥተው እንዲድኑ የማገልገል አገልግሎት እንዲሳካ ማድረግ የኢየሱስ ክርስቶስም አገልግሎት እንደነበረ እንመለከታለን። ምዕራፍ 7 ላይ እንዲህ ብሎ ነው የሚጀምረው። የተወሰኑ ክፍሎችን አነባለሁ። ከዚህ በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበር በአይሁድ ሲመላለስ በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበረ። የአይሁድም የዳስ በዓል ቀርቦ ነበረ። እንግዲህ ወንድሞቹ ደቀ መዛሙርትህ ደግሞ የምታደርገውን ሥራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ፣ ራሱንም ሊገልጥ እየፈለገ በስውር የሚሰራ የለምና እነዚህን ብታደርግ ራስህን ለዓለም ግለጥ አሉት። ወንድሞቹስ እንኳን አላመኑበትም ነበርና ኢየሱስም እንዲህ አላቸው፣ ጊዜዬ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። ዓለም እናንተን ሊጠላ አይቻለውም፣ እኔን ግን ሥራውን ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። እናንተ ወደዚህ በዓል ውጡ፣ እኔስ ጊዜዬ ገና ስላልተፈጸመ ወደዚህ በዓል ገና አልመጣም። ይህንንም አላቸውና በገሊላ ቀረ ይላል። ይገርማል። የሚገርም ታሪክ ነው እዚህ ቦታ ላይ የምንመለከተው። ከዚህም በኋላ ብሎ ነው የሚጀምረውና ምዕራፍ 6 መጨረሻ ላይ ጌታ ኢየሱስ ክርስቶስ ስለራሱ የተናገረው ንግግር ኢየሱስ ክርስቶስን ተአምራትና ድንቁን አይተው ፈውስን ከሱ በመቀበል ለመገልገል የተሰበሰቡትን ሕዝቦችን ስላስከፋ ከእርሱ ተለይተው ጥቂት ደቀ መዛሙርቶቹን ይዞ ነው ወደዚህ ወደ ምዕራፍ 7 ወደ ሆነው ጉዳይ የመጣው። ምንድን ነው የተከሰተው ነገር ብለን ስንመለከት ጌታ ኢየሱስ ክርስቶስ ሥጋዬን ያልበላ ደሜንም ያልጠጣ ከኔ ጋር ዕድል ፈንታ የለውም ብሎ የተናገረው ቃል አይሁዶችን እጅግ በጣም አስከፍተዋቸዋል። ኢየሱስ ክርስቶስ በምሳሌ የተናገረው ነገር እነሱ በቀጥታ በመተርጎማቸው ምክንያት ሁልጊዜም እንደዚህ አይነት ነገር አለ። የጌታ የኢየሱስ ክርስቶስ ትምህርት በምሳሌዎች የተሞሉ ናቸው። ያንን በተገቢው መንገድ ተርጉመው ከዛ ትምህርት መማር የሚችሉት እግዚአብሔር የገለጠላቸው ሰዎች እንጂ አጠቃላዩ ስላልነበረ ኢየሱስ ክርስቶስ በምሳሌ ለምን ትናገራለህ ብለው ሲጠየቅ ሁሉ እንሰማለን። እና በዚህም ስፍራ ላይ ሥጋዬን ያልበላ ደሜን ያልጠጣ ከኔ ጋር ዕድል ፈንታ የለውም ብሎ በሚናገርበት ጊዜ እነዚህ አይሁዶች ይሄ ንግግር ዘገነናቸው፣ በጣም ዘገነናቸው። ምክንያቱም
የዘገነናቸው እግዚአብሔር ከሰጣቸው በብሉይ ኪዳን እግዚአብሔር ከሰጣቸው ሕግ ውስጥ አንዱ ሰው የሰውን ሥጋ መብላት እንደማይገባው የተነገረ ሕግ ስላለ ኢየሱስ ክርስቶስ ደግሞ በፊት ለፊታቸው ቆሞ ሥጋዬን ያልበላ እና ደሜን ያልጠጣ እድል ፋንታ ከኔ ጋር የለውም ብሎ በሚናገርበት ጊዜ በቀጥታ እነሱ ይሄንን በምንድን ነው የወሰዱት? ቃል በቃል ነው የወሰዱት። ከዚህ የተነሳ ቃል በቃል በሚወስዱበት ጊዜ ከሕጋቸው ጋር የሚቃረን ስለሆነ እኛ አይሁዶች ሆነን የሰዎችን ሥጋ እንድንበላ እንዴት ምን ይለናል? ያዘናል በሚል ከኢየሱስ ክርስቶስ ምን ሲሆኑ ነው የምንመለከተው? ሲለዩት ነው የምንመለከተው። በርካቶቹ ደቀ መዛሙርቶች ይሄ ቃል ምን ስላደረጋቸው፣ ይሄ ስለዘገነናቸው ከዚህ የተነሳ ከኢየሱስ ክርስቶስ ተለዩ። ደቀ መዛሙርቶቹ ነው የሚለው በጣም ይከብዳል። ተከታዮቹ ማለት ነው። በየቦታው ኢየሱስ ሲሄድ ተከትሎት የሚሄዱ እነዚህ ኢየሱስን ሲሄድ ተከትሎት በኢየሱስ ክርስቶስ አገልግሎቱ ሶስት ቡድኖች ናቸው ኢየሱስን የሚከተሉ። አንደኛው ሕዝብ ነው። በአጠቃላይ ከኢየሱስ ክርስቶስ ኃይልን ተቀብሎ ተፈውሰው ኑሯቸውንና ሕይወታቸውን ለራሳቸው ለመኖር የሚፈልግ ሕዝብ ተብሎ ምን የተመደበ አለ። ሕዝብ ነው። ይሄ ሕዝብ ዓላማ አለው። ዓላማው የራሳቸውን ሕይወትና ኑሮ ከኢየሱስ ክርስቶስ በሚመነጨው ኃይል ምን ማድረግ ነው? ማመቻቸት ነው። ታርጌታቸው ይሄ ነው። ኢየሱስ ክርስቶስ የሚያደርጋቸው ተአምራቶች ፈውስ ሊሆን ይችላል፣ ድንቅ ሊሆን ይችላል፣ ማብላት ሊሆን ይችላል፣ ማጠጣት ሊሆን ይችላል። እነዚህ ከእሱ የሚመጣውን ተአምራትና ድንቅ በመቀበል ለራሳቸው ሕይወታቸውና ኑሯቸውን ምን ማድረግ ማሳካትና ለራሳቸው መኖር ነው። ይሄ አጠቃላይ ሕዝብ ነው። ስለዚህ የኢየሱስ ክርስቶስን አገልግሎት ይደግፋል። ለምን? ለራሳቸው ጥቅም ሲሉ የኢየሱስ ክርስቶስን አገልግሎት መደገፍ ብቻ ሳይሆን ይፈልጋሉ። ለምን? ጥቅም ስለሚያገኙ። መፈለግ ብቻ ሳይሆን ይከተሉታል። እረፍት እስከ ማሳጣት ድረስ ይከተሉታል። ለምን? ጥቅም ስለሚያገኙ። የሚጠቀሙትና የሚኖሩት ግን ያንን ጥቅም ወስደው ለራሳቸው ነው። ብዙ ክርስቲያን እኮ በዚህ ዘመን እንደዛ አይነት ክርስቲያን ነው። ኢየሱስ ክርስቶስን ለምን አመለክ ወይም ለምን ትከተላለህ? በኢየሱስ ክርስቶስ በቤተ ክርስቲያን ለምን ትመላለሳለህ ብትል ዓላማ ነው። ኢየሱስ ክርስቶስ መባረክ እንደሚችል ያውቃል። መፈወስ እንደሚችል ያውቃል። ተአምራት ማድረግ እንደሚችል ያውቃል። ከኢየሱስ ክርስቶስ የሚወጣው ኃይል የእሱን ችግርና መከራ ምን እንደሚፈታ ያውቃል። ከዚህ የተነሳ ካለበት ችግር ነፃ ወጥቶ ለራሱ ለመኖር ኢየሱስ ክርስቶስን ይፈልጋል። ለጥቅሙ ነው የሚፈልገው። እንደሱ አይነት ሕዝብ ነበረ ከጌታ ከኢየሱስ ክርስቶስ ጋር የሚከተሉት። ኢየሱስ ለነዚህ ትኩረት አይሰጣቸውም ነበር። ዓላማቸውን ምን ያውቅ ነበረና፣ ፍላጎታቸውን ያውቅ ነበረና። ምክንያቱም ራሳቸውን ለኢየሱስ ክርስቶስ ለመስጠት ፈቃደኞች አይደሉም። ከኢየሱስ ክርስቶስ ግን ምን ይፈልጋሉ? በረከትን ይፈልጋሉ፣ ፈውስን ይፈልጋሉ፣ ተአምራትን ይፈልጋሉ፣ ድንቅን ይፈልጋሉ። ስለዚህ ኢየሱስ ክርስቶስ በደረሰበት ስፍራ ላይ እነዚህ ሰዎች አታጧቸው። አንዳንድ ጊዜ ደቀ መዛሙርቶቹን ለማስተማር ሲፈልግ ኢየሱስ ክርስቶስ ከእነሱ ነጥሎ ለማውጣት በሚፈልግበት ጊዜ እንኳን አሽተው የደረሰበት ስፍራ ላይ ደርሰው ከኢየሱስ ክርስቶስ አገልግሎትን ሲጠይቁና ሲፈልጉ ነው የምንመለከተው። በዚህ ስፍራም የሆነው እንደዛ ነው። ይሄ አንዱ ቡድን ነው ሕዝብ የሚባል። ሌሎቹ ተቃዋሚዎች ናቸው። ኢየሱስ ክርስቶስ በተገኘበት ስፍራ ላይ ሁሉ የሚገኙ ፈሪሳውያን፣ ሰደቃውያን። እነዚህ ሁለት ቡድኖች ናቸው። እርስ በርሳቸው የማይስማሙ፣ በእምነትም አስተምረው የማይስማሙ፣ ግን ኢየሱስ ክርስቶስን እንደ ራሳቸው ጠላት አድርገው ስለወሰዱ አንድ ጠላት ስላላቸው ያው ኢየሱስ ስለሆነ አንድ ላይ ሆኖ ማንን የሚቃወሙ? ኢየሱስ ክርስቶስን በየስፍራው የሚቃወሙ፣ አገልግሎቱን የሚቃወሙ፣ አስተምረውን የሚቃወሙ እነዚህ ተቃዋሚ የተባሉ ኢየሱስ ክርስቶስን በተቃዋሚነታቸው የሚያውቃቸው ሁሉ ጊዜ የሚገስጣቸው እነዚህ ሕግንና መጽሐፍትን በሚገባ እናውቃለን የሚሉ አንዳንዶቹ በነቢያት የሚያምኑ አንዳንዶቹ በነቢያት የማያምኑ ነገር ግን ኢየሱስ ክርስቶስን የሚቃወሙ ፈሪሳውያንና ሰዱቃውያን የሆኑ ተቃዋሚዎች አሉ። ሁለተኛ ቡድን ማለት ነው። ሶስተኛ ቡድን ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ መሲህ እንደሆነ አዳኝ እንደሆነ አምኖ ደግሞ የሚከተሉ ደቀ መዛሙርቶቹ አሉ። የጌታ የኢየሱስ ክርስቶስ ደቀ መዛሙርት። ስለዚህ የጉባኤው ኮምቢኔሽን ወይም የጉባኤው ስብጥር ይሄንን ይመስላል። ሕዝብ አለ፣ ዓላማ አለው፣
ተቃዋሚዎች አሉ። የኢየሱስ ክርስቶስን ትምህርት ማፍረስ የሚፈልጉ ተቃዋሚዎች አሉ። የጌታ የኢየሱስ ክርስቶስን ትምህርት ደግሞ ተቀብለው ሕይወታቸውን ለክርስቶስ ኢየሱስ ሰጥተው ሕይወታቸውን ሰጥተው ለራሳቸው ሞተው ለክርስቶስ ለመኖር ቆርጠው ለሱ የተገዙ አሉ። እነዚህ ሶስቱም ቡድኖች ኢየሱስ በተገኘበት ስፍራ ላይ ሁሉ ይገኛሉ። ሁሌም ኢየሱስ ከተገኘ ሕዝቡ ከኢየሱስ ክርስቶስ ተአምራትንና ድንቅን ፈውስን ስለሚፈልግ በዛ ቦታ ላይ ከች ይላል። ሌሎቹ ጠላቶቹም ደግሞ ኢየሱስ ክርስቶስን ትምህርት ለማፍረስና የእነሱ ተከታዮች ወደ ኢየሱስ ክርስቶስ እንዳይሄዱ ለመከላከል ተቃዋሚዎቹም በቦታው ላይ ከች ይላል። ደቀ መዛሙርቱም ሁሉ ጊዜ ኢየሱስ ክርስቶስ በሄደበት ስፍራ ላይ አዳዲስ ትምህርቶችን ስለሚሰጣቸው የሚያስደንቅ ነገር ስለሚያገኙ በትምህርቱና በአስተምሮው ወደ እግዚአብሔር ይበልጥ ስለሚያስጠጋቸው ሁሌም ደግሞ በዛ ቦታ ላይ አሉ። እንደውም ደቀ መዛሙርቶቹ እግሩ ስር ነው የሚቀመጡት፣ ዳር ላይ አይደለም የሚቀመጡት። በቤተ ክርስቲያን ውስጥ ያኮረፈ ሽማግሌ የሚታወቀው በምን እንደሆነ ታውቃላችሁ? ያኮረፈ ሽማግሌ ጥግ ላይ ነው የሚቀመጡት፣ በር ላይ። በኋላ ፕሮግራሙ እንዳለቀ ቶሎ ብሎ ማንንም ሰላም ሳይል ምን ለመሆን ወጥቶ ለመሄድ አንድ ሰው ለቤተ ክርስቲያን ኢመርሲድ ሆኖ ወደ ውስጥ እንደገባ እግዚአብሔርን ስራና አገልግሎት እንደሚፈልግ የሚታወቁት መጥቶ የሚቀመጠው የት ጋር ነው? ፊት ለፊት አጠገብ እዛ ቦታ ላይ ነው የሚቀመጠው። ቁጭ ብሎ ለመስማት ማለት ነው፣ የእግዚአብሔርን ነገር ለማግኘት ማለት ነው። ወደ ጓዳ አይገባም። አያችሁ እንግዳ ሰው የት ነው የሚገባው? ዳር ላይ ነው። ወደ ውስጥ አይገባም። ወደ ውስጥ አለመግባት እዚህ ዳር ላይ ብቻ ይሰራል። በእግዚአብሔር መንግስትና ስራ ውስጥ ወደ ውስጥ ያልገባ ሰው ነው እንደነዛ ሰዎች ማለት። ስለዚህ እሱ ትንሽ የተነካ እንደሆነ ብሎ ነው የሚሄደው። ሰበብ ነው የሚፈልገው፣ ቃል ነው የሚፈልገው። ለመሰናከል በጣም ቅርብ ነው። ስለዚህ ካፋቸው የሚወጣውን ቃል በማጣማም ወደ ራሱ በማምጣት ትተው ሲሄድ ነው የምትመለከቱት። ልክ በዚህ ስፍራም ደቀ መዛሙርቶቹ እንደዛ ማለት እነዚህ ህዝቦቹ እንደዛ ነው ያለው። ቁጭ ብሎ ማስተማር ነበር። እዛ ቦታ ላይ ፈውስ የለም። አየህ ደብሯል። እዛ ቦታ ላይ ተአምራት የለም። የሚፈልጉት እዛ ቦታ ላይ ምን አለ? ትምህርት አለ። የሚያስተምረው ትምህርት ደግሞ ጠንካራ ትምህርት ነው። የሚያስተምረው ትምህርት ደግሞ ምን አይነት ትምህርት ነው? የመጣበት ዓላማ የሆነ ትምህርት ነው። ስጋዬን ካልበላችሁ፣ ደሜን ካልጠጣችሁ፣ ከኔ ጋር እድል ፋንታ የላችሁ፣ ከኔ ጋር ካልተዋሃዳችሁ ነው ያላቸው። ይሄ ለእነሱ ምን ማለት ነው? ስጋን መብላት ማለት ነው። አልገባቸው፣ ምን ማለት እንደሆነ አልገባቸው። ከዚህ በተነሳ ለራሳቸው ተረጎሙ። ምን ብለው? እኛ አይሁዶች ሆነን የሰው ስጋ እንድንበላ ሕግ ያላዘዘውን ነገር የሚያስተምር ይሄ ከእግዚአብሔር ዘንድ አይደለም ብሎ ነው የደመደሙት። ኢየሱስ ይሄን ሰው ሊከተለው የሚገባ አይደለም። ለምን? ከሕግ ውጪ እያስተማረ ነው ያለው። ስለዚህ ይህንን ልንከተል አይገባም ብሎ ብዙዎች ይላል በዛ ስፍራ ላይ አይታችሁ እንደሆነ። ከዚህም የተነሳ ይላል ከደቀ መዛሙርቶቹ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አላቸው። እኔ የሚገርመኝ የኢየሱስ ክርስቶስ በዛ ቦታ ላይ እነዚህ ሰዎች ተሰናክሎ ሲሄዱ እነሱን ለመመለስ ጥረት አለማድረጉ ለማለት የፈለኩት እኮ እንደዚህ አይደለም። ለምን ትሄዳላችሁ ወንድሞች ሲላቸው አንመለከት። እንዲያውም ምን አለ? እነሱ ሲሄዱ ጥርግ ብሎ ከሄዱ በኋላ የቀሩትን 12 ያ ሕዝብ ሁሉ ሄደው 12ቱ ሲቀሩ ኢየሱስ ደግሞ እነዚህን 12ቱ ምን አለው? እናንተስ ብትሆኑ ልትሄዱ ትፈልጋል? ከማን ነው የሚሄደው? አያችሁ፣ እነዚህ ሰዎች የሚሄዱት ከእውነት ነው። የሚሄዱት ከእግዚአብሔር ዘንድ ነው። የሚሄዱት ከእግዚአብሔር ዓላማና እቅድ ነው። ከእግዚአብሔር ዓላማና እቅድ ጋር ለመኖር ደግሞ መፍቀድ ያስፈልጋል። ከልብ መሆን ያስፈልጋል። ስለዚህ ኢየሱስ ክርስቶስ አባብሎ ሊያቆማቸው አልፈልግም። ያ እውነት የተናገረው ነገር እንዲያቆማቸው ነው የፈለገው። ምኑ እንዲያቆማቸው? እውነቱ እንዲያቆማቸው፣ ቃሉ እንዲያቆማቸው፣ ከቃሉ ጋር እንዲቆሙ በልባቸው ያ ተተክሎ ካላቆማቸው በስተቀር በየቀኑ እያባበለ ሰውን ማቆም አይችልም። ስለዚህ እናንተስ ልትሄዱ ትወዳላችሁን አላቸው። የሚከተሉትን ደቀ መዛሙርቶች ምንም እንኳን አልተናገሩም። እነሱ ምላሽ አልሰጡም። እነሱ የሄዱት ሄደዋል። የቀሩት 12ቱ ናቸው። እነዚህ 12ቱንም ደግሞ ምንድነው ማጥራት የፈለገ ይመስለኛል ኢየሱስ ክርስቶስ። ብቻውን ቢቆም ከእግዚአብሔር ጋር ኢየሱስ ክርስቶስ ፈሪ
አልነበረም። ዝም ብሎ ካጀበው ራሱን ካልሰጠ ሕዝብ ይልቅ ብቻውን ከጌታ ጋር መቆም ባለጠግነት ነው፣ ጥበብ ነው፣ እውነት ነው። ለዚህ ኢየሱስ ክርስቶስ የሕዝብ አጀብ ስለማያስፈልገው በሕዝብ አጀብ ስለማይቆም የተላከበትን ዓላማ ስለሚያውቅ እነዚህን ደቀ መዛሙርቶች ተብዬዎችን አባብሎ መመለስ አልፈለገም። አትንኩብን፣ እውነትን አትናገሩ፣ አትገስጿቸው የሚባልበት ዘመን አለ እንደዛ። ሰውን ኃጢአተኛ ነኝ፣ ይሄ በደል ነው፣ ይሄንን አታድርግ ቢባል በቤተ ክርስቲያን ውስጥ መቆም አይፈልግም። ምክንያቱም እጅግ በጣም ብዙ ሰው በቤተ ክርስቲያን ውስጥ ከኃጢአትና ከበደል ጋር ሲጨማለቅ ስለሚኖር ኃጢአተኝነቱ ከተነገረ፣ ዝሙት ከተነገረ፣ እርኩሰት ከተነገረ፣ ሌብነት ከተነገረ፣ ማጭበርበር ከተነገረ ብድግ ብሎ ስለሚሄድ ቤተ ክርስቲያን ባዶ ስለምትሆን ብርና ወርቅ ስለማይኖር ደሞዝ መክፈል ስለማይቻል፣ ክራይ መክፈል ስለማይቻል፣ ነዳጅ መግዛት ስለማይቻል፣ መኪና መንዳት ስለማይቻል እነዚህ ሰዎች ከነ ኃጢአታቸው ብራቸውን ወርቃቸውን እያመጡ በቤተ ክርስቲያን ውስጥ መኖራቸው ብቻ እንደ ሀብት ስለሚቆጠር እውነት መናገር የማይቻልበት ዘመን ነው። ጽድቅን የሚሰብክ ሰው ይፈልጋል። እውነትን የሚገልጽ ሰው ይፈልጋል። ኃጢአተኛን ኃጢአተኛ የሚል ሰው ይፈልጋል። በዚህ ዘመን ኢየሱስ ክርስቶስ ግን ያሳየን አገልግሎት እሱ አይደለም። እንደውም አብሮት የቀሩትን 12ቱን ምን አላቸው? ከእናንተስ መካከል እናንተስ ነው ያለው ሁላችሁ መሄድ ትፈልጋላችሁ አለ። 6 ምዕራፍ እያስተማረ ቆይቶ አምጥቶ ስንት ጊዜ ፈጅቶ ግማሹን ኑ እናንተ ያላቸውን ግማሹ ሰዎች መስክርላቸው ከየቤታቸው ያመጡትን ግማሾቹ ወንድሞቹ የሆኑትን በጣም ስለ ኢየሱስ ክርስቶስ በተለያየ ቦታ የመሰክሩትን ቁጭ አድርጎ አሁን ብሄድ እናንተ ትፈልጋላችሁ፣ ከዚህ ቃል የተነሳ ከኔ መለየት ትፈልጋላችሁ፣ እኔ ከቃሌ ጋር ምን ሆናለሁ? እቆማለሁ። ከዚህ እውነት ጋር ይቆማል። ይሄንን ወለም ዘለም ማድረግ አልችልም፣ ምክንያቱም ቃሉ ከኔ ጋር ያልተዋሃደ። አያችሁ፣ እምነት ማለት ከክርስቶስ ኢየሱስ ጋር መዋሃድና አንድ መሆን ማለት ነው። ስለዚህ ነው ስጋን መብላትን የበላነው ምግብ እኮ ደም ስሮቻችን ውስጥ ገብቶ ሁሉንም አካላችንን ይደርሳል አይደል? ሴሎቻችን በሙሉ በህይወት የሚኖሩት ከበላነው ምግብ የተነሳ ነው። ምግቡ ሁሉም የአካላችን ክፍል ጋር በደም አማካይነት ስለሚደርስ ነው። ስለዚህ የበላነው ምግብ ጤናማ ከሆነ በህይወት ያኖረናል። ጤናማ ካልሆነ ሁለንተናችንን የሚገለው ከዛ የተነሳ ነው ስለሚዋሃድ። ስለዚህ ኢየሱስ ክርስቶስ በዚህ ምሳሌ የነገራቸው እስካሁን ድረስ ያስተማርኳችሁ ቃል ከእናንተ ጋር ተዋህዶ ከሆነ፣ ምክንያቱም እኔና ቃሌ አንድ ነን፣ ልዩነት የለም። ስለዚህ በዚህ ቃል መቆም ትፈልጋላችሁ ወይ ብሎ ሲጠይቃቸው ደቀ መዛሙርቶቹን በዚህ ቦታ ላይ እንመለከታለን። ትፈልጋላችሁ ወይ ከኔ ጋር ትፈልጋላችሁ ወይ ከቃሉ ጋር መሄድ ትፈልጋላችሁ ወይ ነው ያለው። እንደው ወደ ራሱ አይደለም። እንደውም ቋንቋው ምን ማለት ነው? መሄድ ትፈልጋላችሁ ወይ ሲል 100% ነፃነት ለመሄድ ሲሰጣቸው ነው የምንመለከተው። አላባባላቸው። ከዛም ምንድን ነው ያሉት? እነሱ ምን አሉት? ትሄዳላችሁ አላቸው። ሲሞን ጴጥሮስም ተነስቶ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ፣ እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ እናምናለን አውቀናልን ብሎ መለሰለት። ሁለት ነገር ነው የተናገረው። በጣም ገርማቸው። ጴጥሮስ ብዙውን ጊዜ ብቻውን ተነስቶ የሚናገረው ነገር የሚመስለው ደቀ መዛሙርቶችን ይወክላል። የጴጥሮስ ንግግር ፈጣን ስለሆነ የእነሱን ስሜት ነው የሚገልጸው። ሳይመረጥ የተመረጠ ነው። ታውቃላችሁ፣ እንደሱ አይደል? ሰውን እኮ መሪ የሚያደርገው ምርጫ አይደለም። ቡድንና ቡድን 4 እና 5 ሰዎች ባሉበት ስፍራ ላይ አንድ ሰው ሁል ጊዜ መሪ ይሆናል፣ ማንም ሳይመርጠው። ዛት ኢዝ ትሩ ሊደር። እውነተኛ የሆነ መሪዎችን በዛ ነው የምትለዩት። እሱ 3 እና 4 5 ቃናትን እዚህ ቦታ ላይ አድርጓል። ከነዛ 4 እና ከ3 ከ5 እኩል እድሜ ካላቸው ውስጥ አንዱ ለአመፅ፣ አንዱ ለሰላም፣ ለረብሽን መሪ ሆኖ ታገኛለህ። ናቹራል ተፈጥሯዊ መሪ ነው። እሱን ካሳደጋችሁት አገር ይመራል። እሱን ካሳደጋችሁት ቤተክርስቲያን ይመራል። ጴጥሮስን ማንም አልወክለው። በየስፍራው ላይ ብድግ ብሎ ጌታ ሆይ እኛ ብሎ ነው የሚናገረው። እዚህ ስፍራ ላይ አንድም ቦታ ላይ ጴጥሮስ ይመረጣል።
መጨረሻ ኢየሱስ ክርስቶስ እኮ ያንን ወላዋይና ሯጭ የሆነው ጴጥሮስን ከዚህ የተነሳ ነው ተፈጥሯዊ መሪነቱን ስላየ ጴጥሮስ ሆይ ና አለው። መንጋዎችን አሰማራ፣ አብላ፣ አጠጣ ብሎ ኃላፊነት ለሱ በሱ በኩል ለደቀ መዛሙርቶቹ ሲሰጥ ነው የምንመለከተው። የሚገርም ነገር ነው። እዚህ ስፍራ ምን ተነስቶ ጌታ ሆይ አለ። ንግግሩን የጀመረው በምንድን ነው? ጌታ ሆይ። ኦልሬዲ አሁን ወደ ኋላ ምንም ነገር ባይናገር በዚህ ንግግሩ ጴጥሮስ ኢየሱስ ክርስቶስን ምን አድርጎ እንደተቀበለ ነው የምንመለከተው። ጌታው አድርጎ ነው የተቀበለው። ስለዚህ ንግግሩ ጌታ ሆይ ስል አለቃዬ ሆይ ማለት እንዳይደለ ይወቁ። እዚህ ቦታ ላይ ጌታ የምትለው ቃል በጣም ታደናግራለች። ፖሊስ ጣቢያ ሄዳችሁ ጌታ ሆይ ብላችሁ አይደል? ፖሊስ ጣቢያ ሄደ ጌታዬ ብላችሁ ስትናገር ጌታ የምትለው ቃል ኢየሱስን ጌታዬ የምትለው ትርጉም ነው። እንደዛ ቦታ ላይ ያለ የአክብሮት ነው። እዛ ቦታ አክብሮት። እዚህ ቦታ ላይ ግን የአምልኮ ነው። ጌታ ሆይ ብሎ የአምልኮ መሆኑን የምታውቁት ቀጥሎ የተናገረው ቃል ስትመለከቱ ጌታ ሆይ እኛ ወደ ማን እንሄዳለን? እኛ ማን ወደ ማን ነው? አያችሁ፣ እኛ ወደ ማን የሚለው እዚህ ስፍራ ላይ ሁሉ ጊዜ አስተምረው ካለ ትምህርት ካለ የሚመራ ሰው አለ ማለት ነው። ስለዚህ እኛ ወደ ማንም መሄድ አንችልም። ወደ ማንም መሄድ አንችልም። አንተን አውቀን ነው የተከተልን። ከዚህ የተነሳ ካንተ መለየት አንችልም። ጌታን የተከተላችሁበትና ያመናችሁበት መንገድ መለየት እስከማትችሉ ነው ወይስ እንደ ሌሎቹ ሲመቸን ሲፈውሰን ተአምራት ሲያደርግልን ድንቅ ሲያደርግልን ጥያቄያችንን ፈጥኖ ሲመልስ የምንፈልገው ሲሆን ሲያሟላ ልንከተል ወይንም ከኛ ፍላጎት፣ ፍቃድ፣ አስተሳሰብ፣ ግምት፣ አስተምሮ የተጻረረ የማይመቸን ነገር ሲሆን ግን ምን ለማድረግ ሲተን ለመሄድ ነው ኢየሱስን የምንከተለው? አማራጭ ይዘን ነው ወይ ኢየሱስን የምንከተለው? አንድ ቦታ ላይ ስታመልኩ፣ አንድ ቦታ ላይ ስታገለግሉ፣ አንዲት ቤተ ክርስቲያን ላይ ስትሆኑ አማራጭ ይዛችሁ በዛ የምትመላለሱ ከሆነ እናንተ ለዛ ቤት መሆን፣ እናንተ ለዛ አስተምሮ መሆን፣ እናንተ ለዛ ትምህርት መሆን አትችሉ። ምክንያቱም ምን አላት? አንድ እግር ውስጥ ነው፣ አንደኛ እግር ውጪ ነው። ስለዚህ ወደሚመቻው ለመሄድ ያኮበከበ ሁለት ሐሳብ ያለው በዛ የሚወላው ከእግዚአብሔር አንዳች ነገር ሊቀበል አይችልም። እግዚአብሔርም እንዲያነሳው አይፈልግም። ሰውም እንዲያነሳው አይፈልግም። ዓለም ይህን ፖለቲካ እንዲያነሳው አትፈልግም። በሰዎች መካከል በሰዎች መካከል ውጤትን በማምጣት ደረጃ ውጤትን በሚፈለግ ነገር ላይ ውጤትን በማምጣት ደረጃ የሰው ቁጥር ሳይሆን ያለው ሰው ቆራጥነት ወሳኝነት አለ። ታውቃላችሁ? ሚሊዮን ሰው እየወላወለ ከሚከተላችሁ 5 ሰው አብረው የቆመ የማይናወጥ እሱ ሚሊዮኑን ይነዳል። ምክንያቱም ሚሊዮኑ እግር የለውም። አንዱ እግሩ ምን የሆነ ነው? የቆመ ነው። እንደዚህ የሆነ ሚሊዮን እንዲህ የቆመ አንድ ሰው ሚሊዮኑን ገፍቶ ይጥላል። የዓላማ ጽናት ታውቃላችሁ? የዓላማ ጽናት፣ የእምነት ጽናት። አንድ ሰው ሲናገር ምን ያደርጋል? ቁጥር አለ። ቁጥር የሚጠቅመው ሁሉ ጊዜ ለገመድ ጉተታ ነው። ለገመድ ጉተታ እንጂ ከዛ ውጪ ቁጥር ለጦርነት አይጠቅምም። ምክንያቱም ጦርነት ጉልበት አይደለም የሚፈልገው። ምንድን ነው የሚፈልገው? ብልሃት፣ ጽናትና ጸንቶ መቆም ነው የሚፈልገው። ክርስትናም እንደዚህ ነው። ስለዚህ ነው ኢየሱስ ክርስቶስ እግራቸውን እንደዚህ ያቆሙ በጥቂት በአንድ ሰው የሚገፉ ሰዎች ከሚከተሉት እግራቸውን ያወረደ አንድ ሰው ከሱ ጋር ቢቆም የተመረጠ ስለሆነ ደቀ መዛሙርቶችን እናንተ ልትሄዱ ትፈልጋላችሁ ወይ? ለመቆም ትፈልጋላችሁ ወይ? ልትሄዱ ትፈልጋላችሁ? እናንተ እዚህ ያላችሁ አንተ ጠይቅ ትቀጥላላችሁ? ከኔ ጋር ከዚህ ጋር ትቀጥላላችሁ? ወደ እንሄዳለን። አንተ ምን አለ? የህይወት ቃል
እግዚአብሔር የተመሰገነ። ይሄ የሕይወት ቃል ለእኛ ሕይወታችን ነው አሉ። በጣም ይገርመኛል። እኔ ይሄንን ቃል ሳስብ ለካ የሕይወት ቃል ነው ሌሎቹን እንዲሄዱ ያደረጋቸው፣ የዘገነናቸው፣ የጨፈፋቸው፣ የሕይወት ቃል የጨፈፋቸው፣ የማይመቻቸው፣ ያሳከካቸው፣ አለርጂክ እንዳለበት ሰው በላቸው። አለርጂክ እውነት አለርጂክ የሆነባቸው ሰዎች፣ ከእውነት ጋር መቆም የማይፈልጉ ሰዎች አያችሁ፣ እውነት ሲገለጥ ይበላል፣ ያሳክካል። መቆማስ እነዚህን እንደ እንትን ያሳከካቸው እውነት ግን ለደቀ መዛሙርቶቹ ምን ነበረ? መጽኛና መቆሚያ ስለነበረ ኢየሱስ ምን አላቸው? እነዚህ ደቀ አንተ የሕይወት ቃል አለ። ይሄ ብቻ አይደለም ያለው፣ የሕይወት ቃልህ የሕይወት የሆነው አንተ ሕያው የእግዚአብሔር ልጅ ስለሆንክ ነው። እሱን ምን እናደርጋለን? እናምናለን። አሜን። የሕይወት ቃል ለምን የእሱ ቃል የሕይወት ቃል ሆነ? እርሱ ሕያው የእግዚአብሔር ልጅ ስለሆነ። አሜን። ቃልም ምንም አለ፣ ሕይወትም አለ። እግዚአብሔር የተመሰገነ ይሁን። በዛኛው ስፍራ ላይ ቃልም መንፈስም ነው። ይህ የተናገርከው ቃል ነው የሚሉት። እግዚአብሔር ይመስገን። ቃል ነው፣ መንፈስ ነው። ቃሉንና መንፈሱን የሚለይ ነገር የለም። ምክንያቱም ቃሉ ራሱ ምንድን ነው? መንፈስ ነው። ቃሉ ራሱ ምንድን ነው? መንፈስ ከሆነ ቃሉ ራሱ ምንድን ነው? እግዚአብሔር ነው። ስለዚህ ከዚህ ቃል መሄድ አንችልም። ከቃሉ መሄድ አንችልም ነው ያለው። ወዴት እንሄዳለን አሉ። ከዚህ የተነሳ እንግዲያውስ አለና በዚህ ስፍራ እንደምንመለከተው እኛስ ከአንተ ወዴት እንሄዳለን? አንተ ምን ሆናል? አንተ ሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልም። እምነት በእውቀት ላይ ነው የተመሰረተው። ልንገራችሁ ምንድን ነው ያሉት? አውቀናል። አውቀን ምን አድርገናል? አምነናል። አያችሁ፣ ከእያንዳንዱ እምነት ጀርጋ የሚታመን ምን አለ ማለት ነው? ሐሳብና እውቀት አለ። ያለ እውቀት እምነት ማደግ አይችልም። ደቀ መዛሙርቶቹን ከነዛ ሰፊው ሕዝብ እነዛ የሚያምኑት እምነት አላቸው። ስለ ኢየሱስ የሚያምኑት ምን እንደሆነ ታውቃላችሁ? ሕዝቦቹ ፈዋሽ እንደሆነ፣ አዳኝ እንደሆነ። ምንድን ነው የሚያምኑት? ፈውስ እንደሚሰጥ፣ ምግብ እንደሚመግብ፣ ታምራት እንደሚያደርግ። ያ ሲጎል ሁሉ ጊዜ እርሱ የእግዚአብሔር ልጅ አይደለም። ከዚህ የተነሳ የእምነት ልዩነት አላቸው። ስለዚህ ቃሉ ለነዛ ምንድን ነው? መሰናክል ነው። ለእነዚህ ደግሞ ሕይወት ነው። አንዱ የእግዚአብሔር ቃል ለሚድኑት ሕይወት ነው፣ ለሚጠፉት ደግሞ ምንድን ነው? መሰናክል ነው። ቃሉ ወደ ሲኦል የሚገባውን ወደ ሲኦል ይነዳዋል፣ ወደ ሕይወት የሚመጣውን ደግሞ ወደ ሕይወት ያመጣዋል። ስለዚህ በቃሉ የተነሳ ተሰናከሉ፣ ከኢየሱስ ክርስቶስን ሁለተኛ ከእርሱ ጋር አልሄዱም ይላል። በጣም ያሳዝናል። ቃሉ እኮ ነው የሚለው። ሁለተኛ በንስሐ እንኳን ወደ እርሱ አልተመለሱም። ጥቂቶቹ ግን ከኢየሱስ ክርስቶስ ጋር ምን ሆኑ? ቃሉ ላይ የቆሙ ቃሉን ያመኑ ከእርሱ ጋር ሲመጡ ነው የምንመለከተው። በዚህ ስፍራ ላይ ሲመጡ፣ ወደ እርሱ ሲመጡ ሕይወት ነው። አምነናል፣ አውቀናል። የእግዚአብሔርን ቃል ባወቅን ቁጥር በእግዚአብሔር ላይ ያለን እምነት እያደገና እየጨመረ ይሄዳል። እምነት ቬግ አይደለም። እምነት ዝም ብሎ አየር ላይ አምነናል የሚል ቬግ የማይጨበጥ የማይዳሰስ አይደለም። መንፈሳዊ እምነት በእግዚአብሔር እውነትና ቃልን በማወቅ ላይ የተመሰረተ ነው። እንዴ እኛ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ባናውቅ መዳን እንችላለን? ማመን እንችላለን? ለዚህ ነው ለሰዎች የእግዚአብሔር ቃል የምንነግረው። ለማመን ለነሱ ፈቅደን እኛ እናምንላቸው። ግን ቃሉ ምን እናደርጋለን? እንነግራቸዋል። ያስተማርከን ቃል፣ የተናገርከው ቃል ለእኛ ምንድን ነው? የእግዚአብሔር ልጅ እንደሆንክ እንድናውቅ ምን አድርጎናል? አስችሎናል። አውቀናል፣ አምነናልን። አንተ ሕያው የእግዚአብሔር ልጅ እንደሆንክ ከአንተ የሚወጣው ቃል ለእኔ ለሕይወቴ እንደሚሆን ከእግዚአብሔር ጋር እንደሚያኖረኝ አውቀናል ስሉ ነው የምንመለከተው። አምነናል ስሉ ነው የምንመለከተው። እግዚአብሔር የተመሰገነ ይሁን። አውቀን ነው አምነን ነው የምንከተለው ኢየሱስን። ሰዎችን ስናሳድግ በእንዲህ አይነት ኢየሱስ ያሳደጋቸው ደቀ መዛሙርት ናቸው። እነዚህ
አያችሁ እነዛ ሰዎች ኢየሱስ ጉባኤ ላይ ነው የሚመጡት። ይገርማቸዋል። ለምንድን ነው ልዩነት የተፈጠረው? እነዛ ችግራቸውን ይዘው ኢየሱስ በሚያስተምርበት ስፍራ ላይ ነው የሚገኙት። ደቀ መዛሙርቶቹ ግን ከኢየሱስ ጋር ነው የሚኖሩት። ገብቷቸዋል? ከማን ጋር ነው የሚኖሩት? ከኢየሱስ ጋር ነው የሚኖሩት። ከኢየሱስ ጋር ስለሚኖሩ እነሱ ሁሉ ጊዜ ኢየሱስ እነሱ ተሰብስቦ ሲፈውስና ተአምራት ሲያደርግ አይደለም የምታዩ፣ ቁጭ አድርጎ ሲያስተምር 85% የኢየሱስ ክርስቶስ አገልግሎት የትምህርት አገልግሎት። እነዚህን አገልግሎቶች ግን ደቀ መዛሙርቶቹ በሌሉበት አንድም ስፍራ ላይ አላገለገለም። 100% ኢየሱስ ክርስቶስ ያገለገለውን አገልግሎት ደቀ መዛሙርቶቹ ግን ሆነዋል፣ ሰምተዋል፣ አውቀዋል፣ አምነዋል። አያችሁ 100% ባስተማረበት ስፍራ ላይ ሁሉ አሉ። እነሱ ሁሉ ጊዜ ከሱ ጋር ነው ያለው፣ አብረው ስላሉ ከሱ ይማራሉ። ስለዚህ ልዩነቱ እዚህ ላይ ነው የተመሰረተው። መደበኛ ነው ሁሉ የሚመጡ ሰዎች ናቸው። እነዛ ሰንበት የሚመጡ ናቸው። ጉዳይ ይዘው የሚመጡ ናቸው። አጀንዳ ተሸክመው የሚመጡ ናቸው። እግዚአብሔር ዛሬ ምን ያደርግልኝ ይፈልጋል ይችል ይሆን እያሉ ነው ወደ ቤተክርስቲያን የሚመጡት። ጉዳይ ይዘው ማለት ነው፣ አጀንዳ ይዘው ማለት ነው። እነሱ ያንን ማስፈጸሚያ ነው በየቦታው ይዘው የሚሄዱት። በየቦታው ይዘው የሚሄዱት ጠንቋይ ቤት ከሚሄድ ሰው በምንም አይነት ሁኔታ አይሻሉም። ጠንቋይ ቤት የሚሄድ እኮ ጉዳይ ይዘው ነው የሚሄዱ፣ ችግር ይዘው ነው የሚሄዱ፣ አጀንዳ ይዘው ነው የሚሄዱ አይደል? ለማስፈታት ነው የሚሄዱ። ልክ ወደ እግዚአብሔር ቤትም ሲቀመጥ በጠንቋዩ ቦታ እግዚአብሔርን በማስቀመጥ እንደዛ የሚመጡ ሰዎች ሁሉ ጊዜም ለእግዚአብሔር ሊሆኑ ፈጽሞ አይችሉም። ጉዳያቸው ከእግዚአብሔር ጋር ሳይሆን ጉዳያቸው ከራሳቸው ጉዳይ ጋር ነው። የራሳቸው ጉዳይ መሳካትና አለመሳካት ነው ጉዳያቸው። እግዚአብሔርን ለእነሱ እግዚአብሔር የሚያሰኘው ያ አጀንዳቸው መፈጸሙ ነው። እግዚአብሔር ግን እግዚአብሔር እንደሆነ ሰዎች ዳቆ የሚገቡት ሰው አጀንዳውን አይደለም ራሱንም ጥሎ ማንን ሲከተል ነው? እግዚአብሔርን ሲከተል። ባለፈው ሳምንት ሰምቻለሁ አይደል? ምን ሊሆን ሊከተለኝ የሚወድ አስቀድሞ ምን ያህል ራሱን ይካድ። ምን ማለት ነው? ለራሱ ይሙት። ለራሱ ያልሞተ ሰው ለእግዚአብሔር ሊሆን ፈጽሞ አይችልም። አጀንዳውን ሊጥል አይችልም። ባለ አጀንዳ ሚሊዮን ሰብስበን ሃሌሉያ ብለን ሰው ሃሌሉያ ሲል ምን ሊመጣል? ያቺ ችግር ይፈጠር፣ መኪናውን ያስገዛ፣ ቤት አጀንዳውን ይፈጽም ይሁን ምን ይሁን ነው። ሁሉ አጀንዳ ተሸካሪ። እግዚአብሔር እኮ እኛን ከአጀንዳ ውስጥ አውጥቶናል። እግዚአብሔር የተመሰገነ ይሁን። እሱ አጀንዳው እዛው ያለ እኛን ከውስጥ አወጣና ሃሌሉያ እዛው ቆሞ ቀርቷል። እኛ አይደለም፣ እኛ ከእግዚአብሔር ጋር ነን። አሜን። ሞሶሶ እዛው ቆሞ ቀርቷል። ጉዳያችን እዛው ቀርቷል። ሃሌሉያ እግዚአብሔር የተመሰገነ ይሁን። ከዛ በኋላ እንትኔን ሁሉ በእርሱ ላይ ጣል። እሱ ስላንተ ያስባል። አንተ ስለማን ነው ማሰብ ያለብን? ስለ እርሱ፣ ስለ ሕይወት፣ ስለ ቃል። ያ ጉዳይ የማን ጉዳይ? እግዚአብሔር ጉዳይ። እግዚአብሔር የተመሰገነ ጉዳያችን ከኛ ላይ መከራችን ከኛ ላይ ተነስቶ አይደለም የምናልፈው። ገብቷችኋል? መከራችን ከኛ ላይ በዚህ ምድር ላይ ያለን ፈጽሞ ሊነሳ ፈጽሞ አይችልም። ዛሬ አንዱ ሲነሳ ነገ ሌላው ይቀጥላል አይደል? ነገ ይሄ ሲያልፍ ሌላው ይቀጥላል። ነገር ግን ከሁሉም መውጣት የምንችለው ለነዛ ለመከራችን ስንሞት። ስለ አስከሬኑ ነግራችኋለሁ፣ ሲደበደብ ስለነበረ እኛ ስንሞት እሱ እዛው ይቀራል። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ለክርስቶስ መኖር እንጀምራለን። ስለዚህ ነው እውነተኛ መንፈሳዊ ሕይወት ምንም ነገራችን ውጫዊው ነገር ሳይለወጥ ውስጣዊ ነገራችን ብቻ ስለተለወጠ ደስተኛ የምንሆነው እርካታ የምናገኝ። ደቀ መዛሙርቶቹ እንደሱ ነው ያሉት። እኛ ወደ ማን እንሄዳለን? ከማን ጋር ነው ከዚህ በኋላ መኖር የምትችል? ከማን? ከጌታ ተለየ፣ ከጌታ ትምህርት ተለየ፣ ከጌታ ድምፅ ተለየ፣ ከጌታ አስተምሮ ተለይቶ ከማን ጋር መኖር አላቸው። ኢየሱስ ክርስቶስ እነዚያኑ ጥቂቶች ያመኑበት ይዘው አሁን ወደዚህ ወደ ምዕራፍ 7 ሲመጣ ደግሞ ከዚህ በኋላ የሚለው እሱ ነው። ከዛም ምን አላቸው? አይደለም ምን አላቸው? ከእናንተ አንዱ ዲያብሎስ ነው አለ እዛው ውስጥ 12ቱ ስለማን ሲናገር ነው ይላል? ይሁዳ ከማን ጋር እንሄዳለን ብሎ ጴጥሮስ ወክሎ ከተናገራቸው ከ12ቱ አንዱ ደግሞ ነገ ማንን የሚያገለግል ነው? ይገርመኛል። ዲያብሎስ ነው ብሎ ያለው ዲያብሎስ ሆኖ ነው። አሁንም ኢየሱስ ክርስቶስ ዲያብሎስ ነው ብሎ ሲናገር ቀጥታ የሚተረጉም ሰው ቢኖር ምን ማለት ነው? ይሁዳ ሰው እንጂ ዲያብሎስ እንዴት ይለዋል አይደል? ይሁዳ ዲያብሎስ ነው።
ሰው ነው። ምን ማለቱ ነው? ዲያብሎስ ነው። የዲያብሎስን ሐሳብ የሚያገለግል የሚያራምድ አለ በመካከላችሁ። እኔ የሚገርመኝ ነገር በጌታ በኢየሱስ ስም ይህንን የሚታራምድ ሰው ከመካከላችሁ ውጣ ብሎ አለማባረር። አይታችሁ ጠላታችሁን በመካከላችሁ እዚሁ ቁጭ ብሎ ነገ አሳልፎ የሚሰጣችሁ ሰው፣ ነገ ሕይወታችሁን የሚያመሰቃቅል ሰው እዚህ ቦታ ላይ ቁጭ ብሎ ዝም የሚል ሰው አለ? ጌታ የተባረከ ይሁን። እግዚአብሔር ገልጦታል በለው አለ እንደ ኢየሱስ አላለም። ፊት ለፊት ቁጭ ምክንያቱም ለመሰላት በኢየሱስ ክርስቶስ ላይ መከራ ቢያደርስ እንኳን እሱ የሚያመጣው መከራ እግዚአብሔር ለዓላማ ነው የሚጠቀምበት። ድሮም ቢሆን ኢየሱስ ለምንድን ነው የመጣው? ለመሞት ነው የመጣው። ስለዚህ አሳልፎ የሚሰጥ ሰው አስፈላጊ ነው ማለት ነው። አሳልፎ በመስጠቱ ምክንያት በእግዚአብሔር ተጠያቂ ቢሆንም እንኳን አሳልፎ መስጠቱ የእግዚአብሔርን ዓላማ ምን ያደርጋል? አንዳንድ ጊዜ በቤተ ክርስቲያን ውስጥ የሚያሰቃዩአቸው የሚያገለጧቸው ሰዎች እግዚአብሔር የላካቸው የእግዚአብሔር ዓላማን በእናንተ ሕይወት ውስጥ የሚፈጽሙ መሆናቸው ነው። ክፉ ሰዎች፣ አስጨናቂ ሰዎች፣ አስቸጋሪ ሰዎች፣ የማይመቹን በማህበረሰቡ ውስጥ እኛን እያሳደዱ የሚወጉን ሰዎች ታውቃላችሁ። በመስሪያ ቤት ውስጥ ሊሆን ይችላል ሁሌ የሚቃወሟችሁ ሰዎች፣ እነሱ ሰዎች በእናንተ ላይ በሚያደርሱት መከራ ተጠያቂ ቢሆኑ እንኳን የሚያደርሱት መከራ ግን በሕይወታችሁ ውስጥ እግዚአብሔር ዓላማውን እንዲፈጽም ያደርጋል። ተግባብተና ያደርጋል። ስለዚህ ጠላታችንም ለእኛ ጠቃሚያችን ነው ማለት ነው። በምን መልኩ? ጠላታችን በእኛ ላይ የሚያደርሰው መከራ እግዚአብሔር በእኛ ሕይወት ውስጥ ምን ዓላማውን እንዲፈጽም መሳሪያ ሲሆኑ ነው የምንመለከተው። አንድ ጊዜ ወደዚህ ወደ አዲስ አበባ ለትምህርት መጥቼ ክፍለ ሀገር የማገለግልበት ቤተክርስቲያን ውስጥ እያገለገልኩ እያለሁ መጣሁ። ወደዚህ ሀገር መጣሁ። ከመጣ በኋላ እኔ ዲፕሎማ ይዤ ነው ለቢኤ ዲግሪ የገባሁትና በ3 ዓመት ጨረስኩና ልክ ለመጨረስ 1 ዓመት ሲቀረኝ ወደ ማገለግልባት ቤተክርስቲያን ወደ ላከችኝ ቤተክርስቲያን ትራንስፖርት ሰጥታ ጸልያ ወደ ላከችኝ ቤተክርስቲያን ደብዳቤ ጻፍኩ። ሁኔታዎች እንዳላማሩ ስላወቅኩ አስቀድሜ እግዚአብሔርን ሐሳብ ለመረዳት ፈልጌ የጻፍኩትና የጻፍኩት ደብዳቤ ምን የሚል ነው? በሚቀጥለው ዓመት ትምህርቴን ሊጨርስ ስለሆነ ትምህርቴን ከጨረስኩ በኋላ የማገለግልበትን አገልግሎት አመቻቹልኝና ንገሩኝ ብዬ ጻፍኩላቸው። ወደዛ ነው የጻፍኩትና ወደዛ ያንን ደብዳቤ ከጻፍኩ በኋላ ያንን ደብዳቤ እዛ ቦታ ላይ የነበሩትን መሪዎች እኔ ከወጣ በኋላ የገቡትን መሪዎች በጣም አነጋገራቸው፣ ግራ ተጋቡ። ምክንያቱም በዛ ቦታ ላይ እኔ ወደዛ እንዳልመጣ የሚፈልጉ ሰዎች ስለነበሩ በፍጹም የሰው የመምጣት የለበት። አይ መምጣት አለበት፣ ጥሩ እኮ ያገለግላል፣ እግዚአብሔር ጸጋ አለበት እኮ እኛ ቤተክርስቲያን ውስጥ ገብተው እንጂ ሲያገለግል የኖረው ነው። መምጣት አለበት። ተከፋፈሉ። መሪው በዛን ጊዜ የነበረው መሪ ያንን ጠንካራ ውሳኔ ማስወሰን እኔ እንዲመጣ የሚፈልግ እውነተኛ ቢሆንም ግን ጠንካራ ውሳኔ ማስወሰን አቅም ያለው መሪ አልነበረም። አንዳንድ ጊዜ እግዚአብሔር እድል ሰጥቷችሁ ያንን እድል መጠቀም ከራሳችን ድካም የተነሳ አይቻልም አልነበረምና ቸገረው ቦታ። ከዛም በኋላ መጣና እንደዚህ አይነት ተቸግረናል፣ ቤተክርስቲያን ባንተ ጉዳይ ልትከፈል ነው፣ ምን ይሻላል? ምንድነው ጉዳዩ? ወደዛ እንዴት መጣ? እኔም እፈልጋለሁ፣ ሌሎችም ይፈልጋሉ፣ የማይፈልጉ ጠንካራ ሰዎች አሉና ምን ይሻላል ነው አሉ። እንግዲህ ያው 4 ዓመት ሆኖኛል፣ 3ኛ ዓመት ላይ ነው። እንግዲህ ያስመሸኛ ይዘልኝና አሁን ለኔ እዳ የለብኝም፣ ህሊናዬ ንጹህ ነው። አንተ እንደውም እግዚአብሔር በረከቴ አንዲት ብቻ ናትን ብሎ እንደተናገረው ብሎ ነው በእንትን ነው የተናገረኝ። ስለ ከብሉይ ኪዳን መጽሐፍ ጠቅሶ ነው በረከቴ አንዲት ብቻ ናትን ብሎ ተናግረዋል። ስለዚህ አለ ስለዚህ አለ እግዚአብሔር አንተም ያዘጋጀው ነገር ይኖራልና አለ። እሺ እንግዲህ ችግር የለም አምጣልኝ ደብዳቤውን አለ። ደብዳቤውን ይዞልኝ መጣ። ደብዳቤውን ይዞልኝ ሲመጣ እኔ ኦልሬዲ መመረቅ ያለብኝ ሰኔ ላይ ነው። ትምህርቴን ጥር ላይ ጨርሻለሁ። ከጥር ጀምሮ እስከ ሰኔ ቁጭ ብዬ የሚጠብቅበት ጊዜ። ስለዚህ እሱ ምን ላይ አመጣልኝ? የካቲት ላይ መሸኛ ደብዳቤን አመጣልኝ። ጻፍልኝ ላልኩት ቤተክርስቲያን አጽፎ ማለት ነው። እኔ ያቺን ደብዳቤ ይዤ ወዴት ሄድኩ? ወደዛ ወደ ቤተክርስቲያን ሲሄድ ቤተክርስቲያኒቷ ቀጥታ ኮሌጅ ስለነበራት ኮሌጅ ለአስተማሪ እየፈለግን ስለሆነ እግዚአብሔር ይባርክ ጸሎታችን መልስ ላይ ሄድና በኮሌጃችን ከዛሬ ጀምሮ ደሞዝ ቀጥሮ ይዛ በጣም ሁሉ ደሞዝ ቀጥሮ ወዴት ላኩ? ወደ ኮሌጅ ላኩ። ከዛም በኋላ የኔ የአገልግሎት ታሪክ ተለወጠ። አዲስ አበባ ውስጥ ላስተምራቸው የደረስኩትና የተመደኩበት ቦታ ላይ
አዲስ አበባ ላይ በጣም በርካታ እዛ ጊዜ ወደ 40 ወደ 50 የሚሆኑ አጥቢያዎች ያሏት ቤተክርስቲያን ስለነበረች እዛ ቦታ ላይ የመጡት የነዛ አብያተ ክርስቲያናት በሙሉ ፓስተሮች ናቸው የሚማሩት አብዛኞቹ ወይ ሽማግሌዎች ፓስተሮች። በዚህ በትምህርት ቤት ሳስተምር በትምህርት ስለተደሰቱ እኔን በየአጥቢያቸው በየእሁዱ በየቅዳሜው ፕሮግራም እያዘጋጁ ኮንፈረንስ እያዘጋጁ ከተማውን አመቱን በሙሉ ምን ያደርጉን ጀመረ? ያዘውልኝ። አሁን ምን ሆነ መሰላችሁ? ይሄንን እዛ ቦታ ላይ ሲቃወሙኝ የነበሩ ሰዎች ይሰማሉ። በተለይም ወደዛ እንዳልሄድ ሲቃወሙኝ የነበሩ ሰዎች ይሰማና ምን ይሆናል መሰላችሁ? አንደኛው በጣም ተጸጸተ። ከነሱ መካከል ማለት ሲተሰር ዋናው አደራጁ ማለት እኔ ሲተሰርቻለሁና ይሄን ሰው ሄጄ ይቅርታ መጠየቅ አለና እኔ ጋር በቀጥታ መጣና ቁጭ እንበልና ተነጋገር። ሶሪ አም ሶሪ እኔ ወደ ሐዋሳ እንዳትመጣ የተቃወምኩት እኔ ነኝ። እኔ ግን ይሄንን ሲቃወም ምክንያቴ አሁን መግለጽ አልፈልግም። ይሄ ስለሆነ ነው። ስለዚህ በጣም ይቅርታ አድርግልኝ አለ። ወንድም ያሉት እግዚአብሔር የተባረከውን እግዚአብሔር አንተን ስላስነሳልኝ አንተ ባትቃወመኝና እንዲቃወሙን ባታደርግ ነው እኔ አዲስ አበባ ባልቀር ነው። ቀርቼ ደግሞ እግዚአብሔር አገልግሎትን እንዲህ ባላሰፋ እሱ ብቻ አይደለም ትምህርቴን ቀጥዬ ባልተማሩ እዚህ ሆኜ ማስተርሰን ባልሰራው ፒኤችዲ ባልሰራው አንተ ምን መች በደልከኝ? ለኔ እንደውም የእግዚአብሔር አገልጋይ ነኝ። ይልቅ በዛ ሰዓት ያነሳው ሐሳብ እግዚአብሔርን አሳዝኖ ከሆነ ከእግዚአብሔር ጋር ንስሐ ውሰድ። ለኔ ግን በጣም ወዳጅ አንተ ነህ ጌታ ይባርክ ብዬ በዛው አቆመ። ኦኬ። ስለዚህ እሱ በክፋት ያደረገው ነገር ለኔ ምን ሆነ? እግዚአብሔር እኔን ፕሮሞት ለማድረግ ወይም ሊጠቀም ወደ ፈለገበት ዓላማ ምን አደረገኝ? ገፋኝ። ከዛ በኋላ የሚገፉኝ ሰዎች አልጠላም። በየቦታው ደግሞ አላጣም። እግዚአብሔር የተመሰገነ ይሁን። እነሱን አያሳጣኝ እግዚአብሔር። ነካ ሲያደርጉኝ እኔም ደግሞ ነካ ሲያደርጉኝ ጊዜ አላጠፋም ማለት ነው። ፈትላት ምክንያቱም እግዚአብሔር እዛ ቦታ ላይ እንዳልፈለገኝ ወዲያው አወቁ ማለት ነው። ለምን ተወረከ? ያምን ማለት ነው። ምድሪቷ ምንድን ነው? ሰፊ ናት አይደል? ያለው ምድሪቷ ምንድን ነው? ሰፊ ናት። እግዚአብሔር ጸጋ እስከሰጣችሁ ድረስ እግዚአብሔር ከእናንተ ጋር እስከሆነ ድረስ ኢየሱስም እኮ እንደዚህ ነው አይደል ያደረገው? እንደሱ እኮ ነው ያደረገው። ታምራት አድርጎ ያንን ሰው በፈወሰ ጊዜ ሌሎን ያለበትን መጡ እየሮጡ ምን ሆኑ? አይሁዶቹ ኢየሱስ ክርስቶስን ለመቃወም ነው ሮጦ የመጡት። ለምን? ወንድማቸውን ስለፈወሰ ታምራት ስላደረገ። ልክ እንደዚሁ ኢየሱስ ክርስቶስን ውጣልን ከሀገራችን አሉት። ወጥቶ አይደል? ሲቃወሙት መልሰው አልተቃወሙ። ኢየሱስ እኮ ሲቃወሙት ብቻ አይደለም ኢየሱስ ታምራትና ድንቅ ያደረገላቸው ሉቃስ ላይ ስትመለከቱ ከኛ ጋር ኑሪ አስተምረን አንተ ከኛ ጋር ኑሪ ሲሉት ደግሞ በሌሎች ከተሞች ወንጌልን ይሰብክ ዘንድ ገባች። ልንገራቸው አንድ ነገር እዚህ ሰፈር አሁን 1 ዓመት ሆኖናል አይደል? 1 ዓመት ደብሯቸዋል። ተሾመ ትምህርታችን ከብድ አላችሁ በደግ ድንኳኔን አድርጌ እግዚአብሔር ወደሚያዘጋጅ ተስካል ነው ይሄ ነው ጊዜ ምክንያቱም ጊዜ የኔ የእግዚአብሔር ሐሳብና ፍቃድ በዚህ ስፍራ ላይ እንዲሆን የምትፈልጉ ከሆነ ከእግዚአብሔር ሐሳብና ፍቃድ ለእግዚአብሔር ሐሳብና ፍቃድ ራሳችሁን ስጡ። ኢፍ ኖት ጊዜ ወደዚህ ይመለስ። ከዛ በኋላ ነው ወደዚህ የመጣውና በዚህ ስፍራ ላይ ኢየሱስ ክርስቶስ መጥቶ ምዕራፍ 7 ላይ ይሄንኑ ሲናገር ነው የምንመለከተው። ከዚህ በኋላ ነው የሚለው አያቸው የጌታ ጊዜና የነሱ ጊዜ የተለያየ ነው። ኢየሱስ ክርስቶስን በዚህ ሰዓት አይደለም የሚያስተምራቸው ባዕድ ወንድሞቹም አላመኑበትም ነበር። ስለዚህ ሊፎግሩት ነው ወደ ኢየሱስ ክርስቶስ የመጡ ማን? ወንድሞች አጠገቡ ያሉ አብረው የሚበሉ አብረው የሚጠጡ በቤት ውስጥ የሚኖሩ ወንድሞች አሉት ኢየሱስ ክርስቶስ በዚህ ስፍራ ላይ እንደምንናገር አገልጋዮቹን ማለት አይደለም። አገልጋዮቹ ከሱ ጋር ያሉት ደቀ መዛሙርት ተብሎ ነው የተጠሩት። ወንድሞች ብሎ የጠራው ኢየሱስ ክርስቶስ ራሱ እንጂ በዚህ ስፍራ ላይ ጻፊው ወንድሞቹ የሚለው የኢየሱስ ክርስቶስን ወንድሞች ነው። ሰው የሥጋ ወንድሞች
ወንድሞች የሚባለው በዛን ሰዓት ምን አይነት ሰዎች ናቸው? ወንድም ተብሎ ለአንድ ሰው የሚሰጠው በቤተሰቡ ወይ ከእናቱ ወይ ከአባቱ የተወለዱ ናቸው። እነዚህ ወንድሞቹ ግን የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን አልተቀበሉትም፣ አላመኑትም። በጣም ይገርማል። ከአንድ እናት ወልደው በአንድ ቤት ውስጥ እየኖሩ እግዚአብሔር ሲጠቀምበት እያዩ ሲያሸፉ ራሱን ለመግለጥ እየወደደ ምን የሚሆን ራሱን የሚሰውር የለምና ዛሬ ጉባኤ ስላለ ራስን በጉባኤው መካከል ምን አድርግ ግለጥ። ራሱን ለመግለጥ አይደለም ኢየሱስ የመጣው። ኢየሱስ ማንን ነው የሚገልጠው? እግዚአብሔርን ነው የገለጠው። አያችሁ፣ አስተሳሰባቸው ራሱ ምን የሆነ ነው? የተዛባ የተሳሳተ ነው። አብን የገለጠው ማን ነው? ክርስቶስ ነው። ክርስቶስ አብን ነው የገለጠው፣ ራሱን አይደለም የገለጠው። ራሱን ሊገልጥ የሚወድ የሚሉት እዚህ ቦታ ላይ ምን መሰላችሁ? በዘመናቸው የታወቁ አንቱ የተባሉ ምኖች ነበሩ፣ አስተማሪዎች ነበሩ። ደቀ መዛሙርቶችን እያስከተሉ በየቦታው የሚሄዱ ሰራዊት ያላቸው ሰዎች ነበሩ። ኢየሱስን እንዳንዱ ነው የቆጠሩት። ስለዚህ ወደ ሕዝብ ናውጣና ምን አስከትል፣ ሕዝብ አስከትል። ራሱን እየገለጠ የሚሰወር ስለሌለ ወደ ጉባኤ ውጣ እና በዛ ቦታ ላይ አስተምር እና በዛ ቦታ ላይ ታምራት አድርግ። ከዛ በኋላ ምን ይከተል? ሕዝብ ይከተል። የአገልግሎት ግቡ ምንድን ነው? ሕዝብ ማስከተል። ስለዚህ ወደዛ ውጣ ሲሉት እንመለከት። ለራሳቸው ያላመኑበትን ኢየሱስ ሕዝብ እንዲያስከትል የሚናገሩ ከሆነ ይሄ መንፈሳዊ ቋንቋ አይደለም። ስለዚህ ኢየሱስ ክርስቶስ እንዲህ አለ፣ የእናንተ ጊዜና የኔ ጊዜ የተለየ ነው። እናንተ ዓለምን አይቃወማችሁ፣ ዓለም አይቃወማችሁ፣ እኔን ግን ይቃወመኛል። ለምን? ኃጢአቱንና ክፋቱን ስለሚገኝ። ሰው ከዓለም ጋር ተስማምቶ ሊኖር የሚችለው መቼ እንደሆነ ታውቃላችሁ? የሰዎችን ስህተት የማትናገሩ ከሆነ ሁል ጊዜ ሰዎች ይወዷቸዋል። የሰዎችን ስህተት፣ የተሳሳቱ አስተምሮችን፣ የተሳሳቱ አገልግሎቶችን፣ የተሳሳቱ ነገሮችን ይሄ ከእግዚአብሔር ቃል አንጻር ትክክል አይደለም የሚል ሰው ብዙ ወዳጅ አለ። የለም? ብዙ ወዳጅ የለም? ብዙ ወዳጅ። እውነትን ግን በግልጽኝነት የሚናገር ስህተቷን የሚገልጽ ሰው ሁል ጊዜ ወዳጅ የለውም። ሲጨቃጨቅ ነው የሚሆነው። አንተ ሰው እየተው እንጂ ሰው እንደሚሆነው አትሆንም እንዴ? ሰው የሚናገረውን አታይም እንዴ? ሰዎች ይሄንን ፍሬ አፍርቶ ይሄ ሁሉ ሕዝብ እየተከተላቸው አንተ እንዴት ትቃወማቸዋለህ? እንደውም አንተን ያሰተኛው ግን አለ እንደሱ አይደል? አንተን ያሰተኛው ያንተ ትምህርት ነው ያሰተኛው። ምክንያቱም ብዙ ሰው አታስከትልማ። አያችሁ፣ እኔን ዓለም የሚቃወመኝ ለምንድን ነው? ሐሰታን ስለሚገልጥ። ሰው በጣም ከሐሰት ጋር በቃ የመስማማት ነገር አለ። ሐሰተኞች ሁሉ ጊዜ የሰዎችን ምን ያካሉ? ፍላጎትና ስሜት ያካሉ። የዚህ ዓለም ነው ያካሉ። ሀሹ ያስኛ በናምን ምን ማታከት የሚያስፈልገን ኖሮ አለ ወይ ይበላ አይደል? በሽታ አለ፣ ችግር አለ፣ ጠላት አለ። ጠላትሽ ጠላት ድህነት ችግር እሷን መታ አድርገው ለሰዓት ይቆይና ወደ ድህነቱና ወደ ችግሩ ይሄዳል። የትም አይሄድም እኮ አለች። በዛው ኮንፈረንስ ላይ ነው ሞከም ልጅ ነው በኋላ አይደል? ያንን ኑሮውት ነው የፍሪክ ያ ይወደዳል። ኢየሱስ ግን እንደሱ አይደለም። አሜን። የኢየሱስ የሆኑትም እንደ ኢየሱስ መሆን አለባቸው። ግልጽ ባይሆን ኖሮ ኢየሱስ ክርስቶስ እኮ በመጀመሪያ እነዛን ሰፊ ሕዝብ የተከተሉትን አስደንግጦ ምን ባላደረገ የኔና የእናንተ ጊዜ አንድ አይደለም አላቸው። ለእናንተ ጊዜው ለእኔ ግን ጊዜው አይደለም። ምክንያቱም ምን መሰላችሁ? ኢየሱስ በእግዚአብሔር ጊዜ ውስጥ ነው ያለው፣ እነሱ በዓለም ጊዜ ውስጥ ነው ያለው። ዓለም ለዓለማውያን የተመቸች ነች። ዓለም ግን ለክርስቲያኖችና ለክርስቶስ የተመቸች አይደለችም። ዓለም ጠላታችን ነች። ዓለም ለእነሱ ለዓለማውያን ደግሞ ወዳጃቸው ነች። ስለዚህ ኢየሱስ ክርስቶስ እንደፈለገ መሆን አይችልም። ለምን? የእግዚአብሔር አብን ጊዜ ጠብቆ ነው የሚያገለግለው። ሰው ከእግዚአብሔር አብ ጊዜ ውስጥ መኖሩን የማወቂያ ምልክቱ በሚያገለግለው አገልግሎት ውስጥ የእግዚአብሔር ድጋፍን ያገኛል። በጌታ ጊዜ ውስጥ እሱ አብሮ ቆሞ ታገኘዋል። ስለዚህ ኢየሱስ ክርስቶስ ጊዜ አይደለም፣ ሂዱ፣ ጊዜው ለእናንተ ነው። እናንተን ዓለም ምን አታደርጋችሁም? አትቃወማችሁም። እኔ ግን ትቃወማለህ። ዓለምን ኃጢአት ስለሚገልጥ፣ ጨለማን ስለሚገልጥ፣ እኔ በደረስኩበት ጊዜ ብርሃን ስለሚበራ፣ ደግሞ ኃጢአተኞች ብርሃንን ስለማይፈልጉ እኔ ምን ያደርጋሉ? ይቃወማሉ።
ጊዜው ይሄም ለማን ነው? ለእናንተ ነው። ዓለም የማትቃወማቸው ሁል ጊዜ የእሷን ነው፣ እኔን ግን ትቃወሙኛል። ስለ ተቃዋሚዎቻችሁ ደስ ይበላችሁ ይላል አይደል ጴጥሮስ? ለእነሱ የጥፋት ለእናንተ ደግሞ የመዳን ምልክት። ሰዎች ሲቃወሟችሁ፣ በእምነታችሁ ምክንያት ሲቃወሟችሁ፣ በአስተምሯችሁ ምክንያት ሲቃወሟችሁ ደስ ይበላችሁ፣ ደስ ይበላችሁ። ለምን? ምልክት፣ የመዳናችሁ ምልክት፣ የመጥፋታቸው ምልክት ነው። ከዓለም ጋር ተስማምተን እንድንኖር አትጣሉ። ከዓለም ጋር ለመስማማት ደግሞ ጥረት እንድናደርግ አይገባም። ዓለም ማለት የዚህ ዓለም ሲስተምና ስርዓት ማለት ነው። ሲስተምና ስርዓት ማለት ነው። እግዚአብሔር የተመሰገነ ይሁን። በማን ጊዜ ውስጥ ነው ያለነው? በሕይወታችን በኑሯችን በእግዚአብሔር ጊዜ ወዳጃችን ማን ነው? ዓለም፣ ሥጋ፣ ሰይጣን ወይስ እግዚአብሔር? ኢየሱስ ክርስቶስ እንደዛ ሄዱ አላቸው። ብቻውን ሆኖ ነው። ቅድምም እዛ ቦታ ምን አላቸው? የሄዱትን ሄዱ አላቸው። ደቀ መዛሙርቶችንም ሄዱ አለ። ወንድሞቹንም ምን አለ? ሄዱ አለ ወደ ዓለም። እናንተ ገና በእርሱ ስላላመኑ ከእርሱ ጋር ምን ጉዳይ አላቸው? እርሱ ግን ከማን ጋር ቆመ? እግዚአብሔር በእርሱ ውስጥ ካደረገው እቅድና ዓላማ እና ከእግዚአብሔር ጊዜ ጋር። አሜን። እግዚአብሔር በሕይወታችን ካደረገው ዓላማ ከእግዚአብሔር ጋርና ከእግዚአብሔር ቃልና ከእግዚአብሔር እቅድና ዓላማ ከእግዚአብሔር ጊዜ ጋር እንቆም።